ቆንጆ፣ የማዕረግ ተማሪ፣ የብሔራዊ አትሌት፣ በቤተሰቦቿና በጓደኞቿ እጅግ የተወደደች ወጣት፣ የ21 ዓመቷ የዩኒቨርሲቲ ተማሪ፣ ለነጻነቷ የታገለች፣ ሕይወቷን ለማዳን ብዙ የደከመች፣ ነገር ግን ሊሰማት በሚገባቸው ያልተሰማች፣ በስርዓቱ የተከዳች ምስኪን ወጣት። ኦክቶበር 22 2018 ማታ የሎረን ማክለስኪ የመጨረሻ የስልክ ጥሪ በምትማርበት ዩኒቨርሲቲ ግቢ ውስጥ በጸጥታ አብቅቷል። በመላው ካምፓስ ውስጥ የሚያስተጋባ ዝምታና ድንጋጤ ሆነ። የዛሬዋ ባለ ታሪካችን በዩታ ዩኒቨርሲቲ የማዕረግ ተማሪ፣ የብሔራዊ አትሌት የነበረች የ21 ዓመቷ የሎረን ማክለስኪ የህይወት ታሪክ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ላይ የማቀርብላችሁ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን ነው። እንደዚህ አይነት ታሪክ መስማት የምትፈልጉ ከሆነና ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። አሁን ወደ ዛሬው ታሪክ እንሄዳለን። ሎረን ማክለስኪ የተወለደችው ፌብሩዋሪ 12 1997 በበርክሌ ካሊፎርኒያ ነው። በኦገስት 1998 ወላጆቿ ማትና ጂሊ ማክለስኪ በዋሽንግተን ስቴት ዩኒቨርሲቲ ፕሮፌሰሮች ሆነው ተቀላቀሉ። ከዛም ካሊፎርኒያን ለቀው በፑልማን ዋሽንግተን መኖር ጀመሩ። ያኔ ሎረን የ1 ዓመት ከ6 ወር ሕፃን ነበረች። ከዛም አንድ ታናሽ ወንድም አገኘች። ሎረን ከልጅነቷ ጀምሮ ስፖርት የምትወድ ብሩና በጣም ንቁ ነበረች። በ8 ዓመቷ ለመጀመሪያ ጊዜ የጁኒየር ኦሎምፒክ ማህበር የትራክ ውድድር ላይ ተሳትፋለች። በከፍተኛ ዝላይ፣ ረጅም ዝላይና 400 ሜትር ሩጫ ከፍተኛ ሪከርዶችን አስመዝግባለች። ከ9 እስከ 10 የዕድሜ ክልል ውስጥ ላሉ ዜጎች ብቁ ሆናለች። በከፍተኛ ዝላይ፣ መሰናክሎችና በብዙ ዝግጅቶች በአገር አቀፍ ደረጃ መወዳደሯን በመቀጠል የዩኤስ ትራክና ፊልድ ኦል አሜሪካን አስመዝግባለች። በዋሽንግተን ስቴት ሁለተኛ ደረጃ ትምህርት ቤት በከፍተኛ ዝላይ ሻምፒዮንና በ100 ሜትር መሰናክሎች ሁለተኛ ሆናለች። በ2015 ለዋሽንግተን ስቴት ሁለተኛ ደረጃ ትምህርት ቤት በ4 ውድድሮች ተሳትፋ በ3ቱ ከፍተኛ ውጤት አስመዝግባ ቡድኗ በአጠቃላይ በስቴቱ 3ኛ ደረጃ ላይ እንዲቀመጥና በአሜሪካ ከ20 ዓመት በታች ጁኒየር ሻምፒዮን 9ኛ ደረጃ ላይ ተቀምጣለች። ሎረን ከፑልማን ሃይስኩል በማዕረግ ተመርቃ በዩታ ዩኒቨርሲቲ በአካዳሚክና በትራክ ፊልድ ሙሉ ስኮላርሺፕ ተቀብላለች። በዩታ ዩኒቨርሲቲ በተለያዩ ዝግጅቶች በከፍተኛ ዝላይና በአካዳሚ ሽልማቶችን አግኝታለች። 3.77 ጂፒኤ አግኝታ በ2019 በኮሚኒኬሽን የመጀመሪያ ዲግሪዋን ለመመረቅ በዝግጅት ላይ ነበረች። ሴፕቴምበር 2018 ሎረን ብዙ ጊዜ ትምህርት ላይ እና ስፖርቱ ላይ ስለምታተኩር ስለነበረ ብዙም የዴቲንግ ላይፍ የላትም ነበረ እና ትምህርቷን ስትጨርስ ሌላኛውን የህይወቷን ምዕራፍ ለመቀጠል ስለፈለገች የወንድ ጓደኛ መያዝ በጣም ትፈልግ ነበረ እና አንድ ቀን ከጓደኛዋ ጋር ወደ ክለብ ይሄዳሉ። አንድ እዛ የሚሰራ ሰው ታይና በጣም ትወደዋለች። እሱም ያያቸውና መጥቶ ያወራቸዋል። ሻውል እንደሚባል ይነግራቸውና ይሄዳል። ከዛም ሲመሽ ከክለብ ወጥተው ወደ ዶርም ሲሄዱ በሶፍት ላይ ስልኳን ጽፋ ሰጥታው ትወጣለች። በነጋታው እንገናኝ ብሎ ቴክስት አደረገላት። ከዛም ታገኘዋለች። ሲያገኛት በጥሩ አቀባበል ነው የተቀበላት። አበባ ሰጥቷት ጥሩ ቦታ ራት ጋብዟት 27 ዓመቱ እንደሆነ እዛው በዩታ ዩኒቨርሲቲ ውስጥ ተማሪ እንደሆነና በትርፍ ጊዜው ክለብ ውስጥ እንደሚሰራ ይነግራትና ወደ ዶርማ ይሸኛታል። ከዛም መገናኘት ጀመሩ። ከጓደኞቹ ጋር አስተዋወቃት። ወደ ክፍል ይወስዳታል። ጓደኞቿን ያገኛል። በሳምንት ውስጥ ግንኙነታቸው በጣም አደገ። ከዛም ከጥቂት ቀናት በኋላ ዶርማ እየመጣ ማደር ጀመረ። ሩሜት ስላላት ያ ነገር ብዙም አያስደስታትም ነበረ። ነገር ግን እንዳይከፋው እያለች ምንም አትለውም ነበረ። ከዛም እየተቀራረቡ ሲሄድ በጣም መቆጣጠር ጀመረ። አለሱ ፈቃድ ማንንም አታገኝም። ልብስ የሚመርጥላት እሱ ሆነ። አንድ ቦታ ስትወጣና ስልክ ከደወለ ወዲያውኑ ማንሳት አለባት። ካላነሳ በጣም ስለሚናደድና ስለሚቆጣ መኪና እንኳን እየነዳች ከሆነ አቁማ ታናግረዋለች። ጓደኞቿ በጣም ያዝናሉ። ነገር ግን በጣም ስለወደደችው ብዙም አይጫናቱም ነበረ። አንድ ቀን አይዲውን በአጋጣሚ ያገኘችና ስታየው ስሙንና እድሜው ሌላ እንደሆነ ታውቃለች። ከዛም በጣም ትደነግጣለች። ለሱ ታትነግረው ማንነቱን ማጣራት ትጀምራለች። ስሙ ማልቪን ሻውን ሮናልድ ይባላል። የ37 ዓመት ሰው ነው። ሮናልድ በ2004 ዓ.ም አንዲት ታዳጊን በኦንላይን ላይ ከተዋወቃት በኋላ ጾታዊ ጥቃት ለመፈጸም በመሞከር ጥፋተኛ መሆኑን ካመነ በኋላ ለ10 ዓመታት ያህል እስር ቤት አሳልፏል። ከዛም ደግሞ የፖሊስ መኮንኖች የ13 ዓመት ልጅ መስለው በኦንላይን ላይ ያወራው እና
እሷን ያገኛ መስሎት ሊያገኛ ሴት እዛው በቁጥጥር ስር ይውልና በህፃናት ላይ ወሲባዊ ወንጀልን የመፈጸም ሙከራ በሚል ተከሰሰ። በዚህ ክስ ከተከሰሰ ከጥቂት ቀናት በኋላ አንዲት ሴት ከዛ በፊት በኦንላይን ላይ አግኝቷት የጾታ ጥቃት እንደፈጸመባት ሪፖርት አደረገች። ሌላው ደግሞ ሮናልድ በጣም ከባድ ወንጀል በሆነ የህፃናት የፖርኖ ምስሎችን ይዞ በመገኘቱ ይህንንም ጨምሮ 2 ጊዜ ወደ እስር ቤት ገብቷል። በአንድ ወቅት በዩታ ግዛት በተለቀቀው የ2012 ችሎት ላይ ሮናልድ ዶክተር ለመሆን ይፈልግ እንደነበረ፣ ነገር ግን የኢንተርኔት ወሲባዊ እንቅስቃሴ ሱስ ህይወቱን እንዳበላሸው፣ በአስራዎቹ እድሜ ውስጥ የሚገኙ ምንም የማያውቁ ሴቶች እንደሚማርኩትና በአካል ወይም በኦንላይን ላይ እያታለለ ለማግኘት እንደሚፈልግና የሴቶች መሪ እንደሆነ ተናግሯል። ከዛም በእስር ቤት ውስጥ እያለ በእስር ቤት ባሳየው መልካም ባህሪና በጣም ራስ ወዳድና ለራሴ ብቻ የማስብ ሰልፊሽ ሰው ነበርኩ፣ ከዚህ በፊት ከነበረኝ የተለየ አመለካከት አሁን አለኝ ብሎ በእስር ቤት ከተናገረ ከ2 ወራት በኋላ ከእስራቱ ቀደም ብሎ እንዲፈታ ተፈቀደለት። ሎረን ይህንን ካወቀች በኋላ ኦክቶበር 9 ዶርማ ክፍል ውስጥ ጠርታው ጠየቀችው። ሁሉንም ነገር አመነ። እውነተኛ ስሙን፣ እድሜውን፣ ያየችውን ሪከርዱን፣ ሁሉንም ነገር አመንና ምክንያት ሰጣት። ከዛም ሎረን ግንኙነቱን ወዲያውኑ አቋረጠች። ስልክ ቁጥሩን ብሎክ አደረገችው። መኪናዋን ይነዳ ነበረ፣ አስመለሰችው። ዶርማን ቀየረችና ከሱ መራቅ ጀመረች። ነገር ግን ሮናልድ መለያየቱን አምኖ ሊቀበል አልቻለም። ማህበራዊ ሚዲያዋን በየቀኑ ይከታተላል። በሷም ጓደኞች በኩል መልእክቶችን ይልካል። ከክላስ ስትወጣና ስትገባ ውጭ ይጠብቃታል እና በጣም ይከታተላት ጀመረ። ከዛም ደግሞ የተለያዩ መልእክቶችን በስልኳ ላይ ይልካል። ሎረን ለመጀመሪያ ጊዜ ኦክቶበር 12 ለካምፓስ ፖሊስ ሪፖርት አደረገች። አንድ ሰው ይደውልላትና ሮናልድ ሞቷልና ለሞቱ ተጠያቂ አንቺ ነሽ ይላታል። ውሸት እንደሆነ አውቃለች፣ ነገር ግን ወዲያውኑ አደጋ ላይ እንደሆነች ስለገባት ሪፖርት አደረገች። ከዛም የዩኒቨርሲቲው ፖሊስ ሌላ ነገር ከተከሰተ እንደገና እንድትደውል ይነግራታል። በነጋታው ኦክቶበር 13 ሌላ መልእክት ተላከላት። $1000 ካልከፈልሽ በፍቅር ጊዜ አብረው ሲያሳልፉ የተቀረጸ የወሲብ ቪዲዮዎች በሶሻል ሚዲያ እንደሚለቅ ያስፈራራታል። ከዛም በፍርሃት ገንዘቡን ትልክለታለች። ለጓደኞቿና ለወላጆቿ ከነገረች በኋላ ለካምፓስ ፖሊስ ሪፖርት አደረገች። ከኦክቶበር 12 እስከ 22 ባለው ጊዜ ውስጥ ሎረን ከ6 ጊዜ በላይ የካምፓሱን ፖሊስ አነጋግራለች። ስለ ማንነቱና ስለ ወንጀል ታሪኩ እንደዋሻትና በወሲብ ጥቃት የተመዘገበ እንደሆነ ስታውቅ እንደተለየችው መልእክት በተለያየ ስም እንደሚልክላትና የላኪዎቹን ስሞች፣ ስክሪንሻት፣ የስልክ ቁጥሮችን በማቅረብ ለዩኒቨርሲቲው ፖሊስ ሪፖርት አድርጋ ነበረ። እያንዳንዱ ሎረን የምታቀርበውን ሪፖርት እርምጃ እንደሚወስድ አድርገው ነበረ የሚቀበሏት። ነገር ግን ሮናልድን ማንም ኦፊሰር አላናገረውም። ማንም መዝገቡን አላየም። እሷ ጋር እንዳይደርስ ማዘዣ አልተደረገም። እሷን ለመከላከል ምንም ነገር የተደረገ ነገር የለም። አደጋው እየጨመረና ምላሹ ተመሳሳይ ሆኖ ቀጠለ። ከዛም ሎረን ከዩኒቨርሲቲው ምንም ምላሽ ስታጣ ወደ ዩታ ፖሊስ ሄዳ ሪፖርት አደረገች። የዩታ ፖሊስ ከዩኒቨርሲቲው ፖሊስ ጋር ተነጋግረው ጉዳዩን እነሱ እንደያዙት ነገሯቸው። ከዛም ለሷ ደውለው የዩኒቨርሲቲው ፖሊስ ጉዳይሽን ይዞታል ብለው ኬዟን ዘጉት። ኦክቶበር 22 ጠዋት ሎረን ክላስ ነበራት። እንደተለመደው ሎረን ወደ ክላሷ ሄደች። አንድ መልእክት በስልኳ ላይ ተላከላት። የተላከላት መልእክት ከቺፍ ዴፒቲው እንደሆነና ስለ ጉዳይሽ ኦፊስ መተሽ መነጋገር አለብን የሚል ነበረ። ከሮናልድ እንደሆነ አውቃለች፣ ነገር ግን እርግጠኛ ለመሆን ቺፍ ዴፒቲ ነኝ የሚል መልእክት ደርሶኛል ብላ ለካምፓስ ፖሊስ ኢሜል አደረገችላቸው። ነገር ግን ምንም መልስ አልተመለሰላት። ከዛም ሎረን ከክላስ ወጥታ የሩጫ ትሬኒንጓን አድርጋ የማታ ክላሷን ጨርሳ ወደ ማታ 8 ሰዓት ፒኤም አካባቢ ወደ ዶርሟ እየተመለሰች ለእናቷ ስልክ ደውላ ስለነበራት ውሎ፣ ስለ ሩጫ፣ ስላገኘችው የክላስ ውጤትና የመጨረሻ የምታስረክበው አሳይመንት ኦንላይን ላይ እንዳላትና ዶርሟ ስትገባ እንደምታስረክብ ትነግራትና አይ ላቭ ዩ ብላት ስልኳን ሳትዘጋ እናቷ ኖ ኖ ኖ የሚል የልጇን ድምጽ ሰማች። ሄሎ ሄሎ እያለች ስሟን ስትጠራ ድምጿ ይጠፋባታል። አባቷ እዛው እየሰማ ነበርና ለዩኒቨርሲቲ ፖሊስ ደውሎ የተፈጠረውን ነገር ነገራቸው። ከዛም ደግሞ 911 ደውሎ ሪፖርት አደረገ። Shots fired 147 Maple Street. Requesting backup. ፖሊስ በቦታው ላይ ሲደርስ
ከመኪናዋ ከኋላ ወንበር ላይ 7 ጊዜ በጥይት ተመታ ሞታ አገኟት። ቤተሰቦቿ የልጃቸውን መገኘት ሲጠባበቁ መርዷን ሰሙ። ከዛም ዜና በካምፓስ ውስጥ ተሰራጨ። ጓደኞቿና የካምፓስ ተማሪዎች ሁሉ አዘኑ፣ አለቀሱ። 8:20 ፒኤም አካባቢ ላይ አንድ ምስክር ሎረንን ከዶርም ግቢዋ አጠገብ ከአንድ ሰው ጋር ስትነጋገር ከዛም ከሰከንዶች በኋላ ሲይዛትና ስትታገል እንደነበረ ተናገረ። ሌሎች ደግሞ የተተኮሱ ድምጽ በካምፓስ ውስጥ እንደሰሙ ተናገሩ። ያኔ ሮናልድ እንደሆነ ገብቷቸው ፖሊሶች እሱን ማፈላለግ ጀመሩ። ከሰዓታት በኋላ ፖሊሶች የሮናልድን አስከሬን በቤተ ክርስቲያን ውስጥ አገኙ። ሮናልድ ያደረገው የዶርም አድራሻዋን አፈላልጎ አግኝቶ ቀኑ ሙሉ ሽጉጥ በጥቁር ፕላስቲክ ጠቅልሎ በእጁ ይዞ ዶርም ህንጻ ውስጥ ሲገባና ሲወጣ እንደነበረ በዶርም በተቀረጸው ካሜራ ታይቷል። ከዛም ሎረን ወደ ዶርማ እስክትመለስ ጠብቆ አገኛትና ተሸክሞ ወደ መኪናዋ ወስዶ ከመኪናዋ የኋላ ወንበር ውስጥ አስገብቷት 7 ጊዜ በጥይት መቷት ከገደላት በኋላ ከቦታው ተሰወረ። ከዛም ሮናልድ ወደ ቤተክርስቲያን ሄዶ ቤተክርስቲያን ውስጥ የራሱን ህይወት አጠፋ። ያኔ ነበረ የሎረን እናት የልጇን የመጨረሻ ድምጽ የሰማችው። ህዝቡ ማስጠንቀቂያዎቹ ለምን ተዘነጉ? የታወቀ ወንጀለኛ በካምፓስ ውስጥ ለመራመድ ነፃ የሆነው ለምንድን ነው? በሚል ምክንያት በዩኒቨርሲቲው ላይ በጣም ቁጣን አስነሳ። ቤተሰቦቿም የዩታ ዩኒቨርሲቲን ከሰሱ። ዩኒቨርሲቲው በትምህርት ቤቱ ላይ በቀረበው ክስ $10.5 ሚሊዮን ካሳ እንደሚከፍል አስታውቋል። በተጨማሪም ትምህርት ቤቱ ለሎረን ማክለስኪ ፋውንዴሽን $3 ሚሊዮን ለግሷል። ዩኒቨርሲቲው የሎረንን ጉዳይ በሚገባው መንገድ አለማስተናገዱንና በወቅቱ ሰራተኞቹ የሎረንን ሁኔታ ሙሉ በሙሉ መረዳትና ተገቢው ምላሽ አለመስጠታቸውን አምነው በጥልቅ ጸጸቱን ገልጿል። የሎረን ታሪክ ሰዎችን ስለማዳመጥ፣ ለውጥን ስለማድረግና ተጠያቂነትን ስለመውሰድ የሚነግረን ታሪክ ነው። ሎረን አንድ ሰው እንደሚፈራ ሲናገር መስማትንና እመኑኝ የሚለውን ዓለም አስተምራለች። ወላጆቿ የልጃቸውን ሐዘን ወደ ተግባር ቀይረው ሌሎችን ለመጠበቅና በእሷ ላይ የደረሰው ማንም ላይ እንዳይደርስ ለማስታወስ የሎረን ማክለስኪ ፋውንዴሽን መሰረቱ። ዛሬ የሎረን ስም ለግንዛቤ፣ ለታድሶና ለተስፋ ይጠራል። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ እንድትቀላቀሉ በአክብሮት ጋብዛችኋለሁ። ቻናሌን ደግሞ ሰብስክራይብ ያደረጋችሁ ላይክ፣ ሼር፣ ኮሜንት እንድታደርጉልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልብ ያመሰግናችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ